የጋዛ ህጻናት የተመጣጠነ ምግብ እጥረት የከፋ ደረጃ ላይ መድረሱ ተገልጿል። በጋዛ በቀጠለው ጥቃት በአንድ ቀን 23 ፍልስጤማውያን መገደላቸውም ተነግሯል። እሁድ ዕለት በአንድ የስደተኞች መጠለያ ላይ በተፈጸመ ጥቃት ብቻ 10 ሰዎች የተገደሉ ሲሆን ከ10ሩ 7ቱ ሴቶችና ህጻናት ናቸው የተባለም ሲሆን በጋዛ የሚገኙ የጤና ባለሙያዎች በጋዛ ሆስፒታሎች ውስጥ ያሉት ሁኔታዎች እየተባባሱ ነው ብለዋል። ከዚህ በተጨማሪ በጋዛ ውስጥ ያለው የምግብ አቅርቦት እየተመናመነ ነው የተባለ ሲሆን የቀረው ደግሞ በውድ ዋጋ እየተሸጠ ነው ተብሏል። የጋዛ ነዋሪዎች አሁን ላይ ምግብ ገዝተው መመገብ የማይችሉበት ሁኔታ ላይ ናቸውም የተባለ ሲሆን በጋዛ ውስጥ የምግብ ዋጋ 100% ጭማሪ ማሳየቱም ተነግሯል። በጋዛ ውስጥ ያጋጠመውን የምግብ እጥረት ለመቅረፍ በተለያዩ ቦታዎች የምግብ አቅራቢ ኩሽናዎች ተደራጅተው የነበሩ ቢሆንም አሁን ላይ ግን በምግብ ግብዓት እጥረት ወይም በእስራኤል ጥቃት ምክንያት ለመዘጋት ተገደዋል። በዚህም ወላጆች ልጆቻቸውን መመገብ የማይችሉበት ሁኔታ ላይ ይገኛሉ የተባለ ሲሆን በርካቶችም ምግብን ፍላጎት በጎዳኖች ላይ እየተንከራተቱ ነው ተብሏል። በናስር ሆስፒታል ያሉ ኃላፊዎች የምግብ እጥረቱን ተከትሎ በሰዓታት ውስጥ ብቻ 7 የተመጣጠነ ምግብ እጥረት የገጠማቸው ህጻናት መቀበላቸውን እየገለጹ ወላጆች ልጆቻቸው የምግብ እጥረት ምልክቶች እያሳዩ ቢሆንም ምንም ነገር ማድረግ ሳይችሉ እየቀሩ መሆኑን ገልጸዋል። የአሁኑ የጋዛ ሁኔታ ጦርነቱ ከተቀሰቀሰ ወዲህ የከፋ ነውም ተብሏል። የርዕሰ ሊቃነ ጳጳሳት ፍራንሲስ ተሽከርካሪ በጋዛ ውስጥ ተንቀሳቃሽ ክሊኒክ ሆኖ ያገለግላል ተባለ። ፖፕ ፍራንሲስ እንደ አውሮፓውያን አቆጣጠር በ2014 ዌስት ባንክን በጎበኙበት ወቅት የተጠቀሙበት ተሽከርካሪ በጋዛ ሰርጥ የፍልስጤም ህጻናትን ለማከም ወደ ተንቀሳቃሽ የጤና ክሊኒክ ለመቀየር ጥረት መጀመሩን ኒውዮርክ ፖስት አስነብቧል። ተሽከርካሪው የታመሙና የቆሰሉ የፍልስጤም ህጻናት በጋዛ ሰርጥ ለማከም ወደ ተንቀሳቃሽ የጤና ክሊኒክ እየተቀየረ ነው። ይህ ተነሳሽነት ርዕሰ ሊቃነ ጳጳሳት ፍራንሲስ ከመሞታቸው በፊት ባሉት ወራት ውስጥ የባረኩትና ይሁንታቸውን የሰጡትም ነው ተብሏል። የሊቀ ጳጳሱ ተሽከርካሪ አሁን ያለውን ገጽታ ከመያዙ በፊት መደበኛ ሚትሱቢሺ ተሽከርካሪ የነበረ ሲሆን ፖፕ ፍራንሲስ ወደ ቤተልሔም ለማቅናት ባቀዱበት በ2014 የፍልስጤም አስተዳደር ፕሬዝዳንት የነበሩት ከማህሙድ አባስ ለጳጳሱ የተለገሰም ነው። ዛሬ ሚያዝያ 27 ቀን የአርበኞች የድል ቀን በዓል ሲሆን በዓሉ በሀገር አቀፍ ደረጃ ተከብረው ከሚውሉ ብሔራዊ በዓላት አንዱ ሲሆን የመንግስትና መንግስታዊ ያልሆኑ ተቋማት ከህዝብ አገልግሎት ዝግ ሆነውም ይውላሉ።